ሰላም ጋይስ እንዴት ናችሁ? እንግዲህ ሰሞኑን በጣም መነጋገሪያ የሆነው አዶናይ እና እንዲሁም ደግሞ እሱን የሚመስል ልጅ ወደ ኢትዮጵያ ስለገባ እንዲሁም ደግሞ ግብዣ ቲክቶከሯ ማለት ነው ተቡቼ ጋር ተገናኝታለች። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንዲሁም እንግዲህ አዶናይ ማለት ነው እንደዛ እየተገፋ እንደዛ እየገፈተሩት እንዴ ቆይስ እነሱን ለመርዳት እንደዛ እየለፋ አስተርጓሚ መሆኑን እያወቁ ለምንድን ነው የሚገፈትሩት? እንዴ ደግሞ ምን ያህላሉ በአላህ እንዴ። ለማንኛውም ማለት ነው ያው ሀገራችንን እንግዲህ ዞር ዞር ብሎ አስተዋውቆልናል ማለት ነው። ያ የመጣው ልጅ ግን እንደው ቁርጥ እንደው እሱን ነው የሚመስል ማለት ነው። እኛም ሀገር ያለው ልጅ ግን እሺ ቆይ እንግሊዘኛው ችግር የለውም አይቻል፣ ግን እንዴት አማርኛ ማውራት ያቅተዋል? ጋይስ ግን ደንግጦ ይመስለኛል እና አማርኛ እንዴት ያቅተዋል እያሉ እንግዲህ ሲያለግጡበት ነበረ። ማለት ያኛው እንኳ የመጣው ከእንግሊዝ ሀገር የመጣው እንኳ አማርኛ ያወራል። አንድ ሁለት እያሉ ሲያስተምሩ ሶስት ሲሉት ሶስት ለማለት ማለት ነው ሶ ይላል። አንድ ሁለት ሶ እና በጣም ነው ያሳቀኝ ማለት ነው። ታምሪያለሽም ብቻ አንዳንድ ነገሮችን አማርኛ ለመማር ሞከር አድርጓል ማለት ነው። ያ ግን አዶናይ በአማርኛ እንኳ ሲያወራው ማለት ነው ያየኛል በምልክት ነበር የሚመልሰው እና ግን አማርኛም ብዙም አይችልም እንኳን እንግሊዘኛ ማለት ነው። ሌላ ቋንቋ መሰል የሚናገረው እና በጣም ያኔ ደንግጦ ይመስለኛል እንጂ ያስደነግጣል። እንደዚህ አይነት እድል ሲገኝ ማለት ያው ቀርቦ ነበር እንዳያችሁት ቲቪም ላይ እና አንዳንዴ እኮ ሰው ደስ ሲለው በጣም ይደነግጣል እና እንደዛ ነገር ይመስለኛል ማለት ነው። እንግዲህ ግብዣ ቲክቶከሯ ማለት ነው ከቡቼ ጋር ተገናኝታለች። እንዲሁም አፍላ ፍቅሮች እንግዲህ አቀባበል አድርገውላታል ደስ በሚል ነገር ማለት ነው። እንግዲህ ሲቀውጡት ነበረ ቲክቶክ ላይ እንግዲህ የአዶናይ እና ይሄ ልጅ ወደ ኢትዮጵያ ስለገባ እንዲሁም ደግሞ የእሷ መግባት ሆኖ ማለት ነው በጣም ቲክቶክ ላይ በጣም ተጭንቅንቅ ብለዋል ማለት ነው እና የኔ ቆንጆ ማለት ነው ግብዣዩ በቃ አንዳንዴ ቲክቶክ ለዚህ ይጠቅማልና እንግዲህ በቃ ይብላ ስደት ሀገሯ ገብታለች ማለት ነው። እንግዲህ ሀገሯ ደግሞ ብዙ ስራዎች እንደምትሰራ ጥርጥር የለውም። እንዲሁም በቅርቡ ጠብቁ አፍላ ፍቅር ላይ ትቀላቀላለች ብዬ አስባለሁ፣ ድራማው ላይ ማለት ነው። አፍላ ፍቅሮች በጣም ይለያሉ ማለት ነው። እንግዲህ አቀባበል አድርገውላት እንደዛ ሲቀውጡት ብቻ ደስ ይላሉ። ፈጣሪ ይጨምርላቸው ማለት ነው። እንዲሁም አዶናይ በጣም ይለያል ማለት ነው ጋይዝ። እንዴ ቆይ እነሱን ለማስተርጎም እንደዛ እየለፋ እያለ የሚገፈትሩን ነገርስ ማለት ያውቃሉ መቼም ለማስተርጎም እንደሆነ እንደዛ የሚለፋው እና ምን አስበው ነው እንደዛ የሚገፈትሩት? ደግሞ ምን ያህላሉ በአላህ። ለማንኛውም እንግዲህ ያ ከውጭ የመጣው ልጅ እንዳያችሁት የሀበሻ ልብስ አልብሰውታል፣ በየክልሉ አስደንሰውታል እና እንዴ የኢትዮጵያን ብቻ ስለ ኢትዮጵያ ምናምን ብቻ ታስተዋወቁ ምን አነሰው? እኔ እንዴት እንዳሳቀኝ ማለት ነው ጋይስ። ያኔ በጣም ያሳቀኝ ጉራጌኛ ሲደንስ ግን ይችላል ያኔ ዳንስ በጣም የሚችለው በአማርኛ ሙዚቃማ ሲያስነካው ነበር። ብቻ እኔ እንጃ እንደው በአንድ ቀን እንዴት ይሄን ሁሉ ሊማር ቻለ? ብቻ ልጁ ያው ተሰጥቷለሁ ማለት ነው ጋይስ። በጣም ጎበዝ ልጅ ነው። ደግሞ በጣም ነው የሚያስቀው። አንዳንድ ነገሮችን አገላለጹ ምናምን የሚያስቅ ነገር ነው ማለት ነው። አንዳንዴ ትደነግጣላችሁ። መመሳሰላቸው ግን አይገርምም ጋይስ? እንደ ቁርጥ ወንድምና ወንድም እኮ ነው የሚመስሉት አይነት አለ እና ትንሽ ማለት ነው። እንደዚህም አይነት ነገር አለ። በነገራችን ላይ እኔም ከሆነች ልጅ ጋር መሳሰላለሁ ማለት ነው። አንድ አርቲስት ናት፣ አንድ ደግሞ እዚህ ቲክቶከር ጋር ትመሳሰያለሽ ያሉኝ አሉ። ያው አሁን ላይ የኑሮ ጉዳይ ቢለያየንም ግን ያው የሰው ልጅ መመሳሰል ያለ ነው እና በጣም ያስገርማል ማለት ነው። እንግዲህ ዳሉን ዩቲዩብ ላይ ቀርቦ ነበረ ይሄ የኛ ሀገሩ ልጅ እና ሲመክረው ነበረ ደፋር መሆን ምናምን አለብህ ሲለው ነበረ እና ልጁ ትንሽ ይፈራል። ለዛም ነው እንግዲህ አማርኛ ማውራት ሁሉ ያቃተው፣ እንግሊዝኛውን ስተውት እና ያኛው ልጅ ግን ይለያል እንዴ ማለት ያኔ ምግብ ምናምን ትሰጡት ያኔ በቃ ይበላል። እንዲሁም ደግሞ ሙዚቃ ሲከፈት ይደንሳል። እንዴት ነው ግን ማለት እንዴት በቃ እሱን ለመግለጽ በጣም እንትን ይላልና ይከብዳል።
ለማንኛውም አዶናይ ይመችህ። በጣም ያኔ የኢትዮጵያ ኩራት ነው። እኔ ከእንግሊዝ የገባው ልጅ እንግዲህ በጣም ያሳቀኝ ማለት ነው። አማርኛ ሲያስተምሩት ይችላል፣ በጣም ነው ቶሎ ነው የሚይዘው። ግን ያኔ ሶ ያኔ ሶስት ለማለት ያኔ እንግሊዝኛ ስለሆነ ያኔ ሶ ነው የሚለው ሶስት ሲል እንዳያችሁት 1 2 ሲል በጣም ነው ያሳቀኝ። እንዲሁም ደግሞ ታምሪያለሽም ገብቶታል። ብቻ በቃ ዳንሱ ምናምን ያራሱ በቃ የመጀመሪያው አይመስልም ማለት ነው። ጉራጌና በአማርኛ ሙዚቃ በጣም ነው የሚችል፣ በጣም ይለያል ማለት ነው። እና በጣም አስገራሚ ልጅ ነው። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። እንግዲህ እንደ ግብዣዩ ደግሞ ሁላችንም ለሀገራችን ያብቃል። ግብዣዩ በጣም እድለኛ ናት ማለት ያኔ በቃ ስደት ምን ያደርግልኛል ብላ ቁርጥ አድርጋ ወደ ሀገሯ መግባቷ ትልቅ ነገር ነው እና ጎበዝ ናት፣ እድለኛም ናት ብዬ አስባለሁኝ።